ዴሚያና የተወለደችው በ3ኛው ክፍለ ዘመን ማብቂያ ሲሆን ለቤተሰቦቿ ብቸኛ ልጅ ነበረች። አባቷ ማርቆስ ሲባል በግብጽ የአልቦሮሎስ ግዛት አስተዳዳሪ ነበር። ወላጆቿም ጥሩ ክርስቲያኖች ስለነበሩ በቤተ ክርስቲያን ሥርዓት አሳድገዋታል። 18 ዓመት በሞላት ጊዜ አባቷ ለአንድ ንጉስ ሊድራት ፈለገ። አባቴ እኔ የክርስቶስ ሙሽራ ሆኜ በድንግልና ጸንቼ በፈጣሪ ቤት ነው መኖር የምፈልገው። ለዚህ ነዋ የንጉሱን የጋብቻ ጥያቄ አልቀበል ያልሽው። እየቀለድሽ መሆን አለበት። እውነቴን ነው አባቴ። እኔም 40ዎቹም ደናግላን ጓደኞቼ በንጽህና ቆይተን ፈጣሪያችንን እያመለክን በአንድነት መኖር ነው የምንፈልገው። እባክህ ለኔና ለ40 ደናግል ጓደኞቼ መኖሪያ ስፍራ ታዘጋጅልናል አባቴ? እባክሽ ልጄ፣ አንቺ እኮ ብቸኛ ልጄ ነሽ። አንቺ አብረሽኝ ከሌለሽ እንዴት ነው መሆነው? አግብተሽ ወልደሽ ማየት ፈልጋለሁ። አይሆንም አባቴ፣ ይሄ የኔ ውሳኔ ነው። እንዳልሽ እንግዲህ ልጄ፣ ላንቺም ለ40ም ደናግላን ጓደኞችሽ መኖሪያ ገነባለሻለሁ። እግዚአብሔር ከናንተ ጋር ይሁን። አመሰግናለሁ አባዬ። የዴሚያና አባት ባስገነባላቸው ስፍራ ዴሚያናና 40 ደናግል ጓደኞቿ በጾም በጸሎት እግዚአብሔርን እያገለገሉ ሲኖሩ አገረ ገዢ የነበረው ንጉስ ዲዮቅልጥያኖስ ክርስቲያኖችን ማሳደድ ጀመረ። እኔ የተከበርኩ ዲዮቅልጥያኖስ ነኝ። ሁሉም ህዝብ ለጣዖቴ ለአጵሎስ እንዲሰግድና እንዲገዛ፣ አለበለዚያ ግን እንደምገድለው ይወቅ። ማርቆስ ለኔ ምርጥ ረዳቴ ነህና ወደዚህ ቅረብ፣ ለጣዖቴም ስገድ። በእርሱ ፊት ቃል እገባልሃለሁ፣ ታላቅ ሽልማት እሸልምሃለሁ። ይቅርታ ጌታዬ፣ እኔ የማመልከውም የማምነውም አንድ ፈጣሪን ነው። ማርቆስ ንጎዳ አታስገድደኝ። ጁዴኒያናም የመጨረሻ ቀኗን በዛ ስፍራ እንድታሳልፍ አታድርግ። እኔ የት እንዳለች አውቃለሁ። አይሆንም ልጄን አይሆንም እንዳልክ አደርጋለሁ ንጉሥ ሆይ። ቅድስት ዴሚያና አባቷ በንጉሷ ሐሳብ መስማማቱን ስትሰማ እያለቀሰች መጸለይ ጀመረች። አባቷንም ወደ ቀደመ ሐሳቡ እንዲመልስና የሷንም ልብ አጽንቶ እንዲያቆይ ልዑል እግዚአብሔርን ለመነች። እንዴት ነሽ የኔ ልጅ? አባዬ ስላንተ የሰማሁት ነገር እውነት ነው? አባቴ በእውነት አንተ ለጣዖት የምትሰግደው የቀደመ ሃይማኖትህን ረስተህ ነው? አንተ ለጣዖት ከምትሰግድ በቀደመ ሃይማኖትህ ሆነ ብታርፍ ይሻል ነበር። በእውነት ጸልይልኝ የኔ ልጅ፣ አምላኬ ይቅር እንዲለኝ። ንጉሥ ሆይ ይቅርታ አድርግልኝ። እኔ ክርስቲያን ነኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ነው የማምነው። እኔ ለጣዖት መስገድ አልችልም። ማን ነው ሐሳብህ እንድትለውጥ ያደረገ? አሁን ወደ ቀደመ ማንነት የተመለሻለሁ። ምንድነው ሐሳብህ እንድትቀይር ያደረገ? እኔን አታከብርም ማለት ነው? ይህ የአምላኬ ሕግ ነው። ከማንም በላይ ፈጣሪያችንን ነው ማክበር ያለብን። ምን እንደሚጠብቅ አላወቅም ማለት ነው። እንግዲያውስ ስትቀፈደድ ያን ጊዜ ገባሃል። ማን እንደሚያድንና እኔ ለመታሰርና ለመንገላታት ብቻ ሳይሆን ነፍሴንም ለመስጠት ዝግጁ ነኝ። ያዙት ይህን ቀጣፊ! አንተንም ሁሉንም ክርስቲያኖች ነው ማጠፋው። ማን ነው? የንጉስ መልእክተኛ ነኝ። አንቺን ለመጥራት ነው የመጣሁት። ንጉሱ ለአንቺ በአይነቱ ለየት ያለ ሽልማት ሊሰጥሽና ንግስት ሊያደርግሽ ይፈልጋል። አንቺ ብቻ ለጣዖት መስገድ ብቻ ነው የሚጠበቅብሽ። እግዚአብሔር ይቅር ይበላችሁ። በሰማይም ሆነ በምድር አንድ አምላክ ነው ያለው፣ እርሱም አንድ እግዚአብሔር ብቻ ነው። የማመልከውም አንድ ፈጣሪ ልዑል እግዚአብሔርን ብቻ ነው። ላቆማችሁ ስለናንተ የእንጨት ጣዖት አልሰግድም። እምኖረውም እምሞተውም ለአንድ ፈጣሪ ብቻ ነው። አዙና ወደዛ እስር ቤት ወርውሯት። የንጉሱ አሽከሮችም ቅድስት ዴሚያናን አስረው አሰቃዩአት፣ ገረፏትም፣ በፍል ውሃም ቀቀሏት።
ግን ቅድስት ናትና ቅዱስ ሚካኤል በሌሊት እየመጣ ቁስሏን ያነጻላታል፣ እሷንም ያጸናታል። እንዲህ እየሆነ ብዙ ጊዜ ተቆጠረ። ቢደበድቧትም ፊቷ ላይ በንጋታው ምንም ጠባሳ አያገኙም ነበር። በዚህም ብዙ ሰዎች ክርስትናን እየተቀበሉ መጡ። እንዴት በህይወት ልትቆይ ቻልሽ? ማታ ሰውነትሽ ቆሳስሏል ነበር እንዴ? እኛ ክርስቲያኖች ነን። እኛ ክርስቲያኖች ነን። ግደሏቸው። የዛን ምሽትም ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅድስት ዴሚያና ተገልጾ ስላደረግሽው ተጋድሎ የሰማዕትነትን አክሊል ታገኛለሽ፣ በስምሽም እዚህ ስፍራ ላይ ህንጻ ቤተክርስቲያን ይሰራል፣ ስምሽም ይታወሳል አላት። በንጋታውም በልዑሉ ትእዛዝ ቅድስት ዴሚያናና 40ዎቹም ደናግል በሰይፍ አንገታቸው ተቆርጦ የሰማዕትነትን አክሊል ተቀዳጁ።